ሰላም እንዴት ናችሁ? ዛሬ ስለ ኤልጂስ ኤግዛም ብሎ ፕሪንት ላይ ለተቀመጡ ኮርሶች አጠር ያለ ሀሳብ ዲስከስ እንድናደርግ ነው የመጣሁት። ከፈንዳሜንታል አካውንቲንግ ቱ ነው የጀመርኩላችሁ። ፈንዳሜንታል አካውንቲንግ ቱ ላይ በኤልጂስ ኤግዛም ብሎ ፕሪንታችን ኮንቴንት ላይ የተቀመጡ ሀሳቦች ስለ አንደርስታንዲንግ አፕሊኬሽን እንደዚሁም ደግሞ ሪመምበሪንግ ወይም ደግሞ አናሊሲስ መሆናቸውን ኢዝሊ እንዴት አንደርስታንድ እንደምታደርጉ ልጠቁማችሁ ነው ይሄንን ቪዲዮ ሪከርድ እያደረኩኝ ያለሁት። የመጀመሪያው ስለ አንደርስታንዲንግ እና አፕሊኬሽን ጥያቄዎች ይወጡበታል ተብሎ በትምህርት ሚኒስቴር ኢንዲኬት የተደረገው ፓርት ፈንዳሜንታል አካውንቲንግ ቱ ቻፕተር ዋን ላይ ስለ ኢንቨንተሪ የምናገኘው ነው። ማለትም ኢንቨንተሪዎች ምን አይነት ጉድሶች እንደሆኑ ማለትም ለሪሴል ፐርፐዝ የገዛናቸው ጉድሶች እንደሆኑ መልሰን ለመሸጥ የያዝናቸው እቃዎች እንደሆኑ ክላሲፊኬሽናቸው ምን እንደሆነ ማለትም የሜርቻንዳይዝ ካምፓኒ እና የማኒፋክቸሪንግ ካምፓኒ ተብሎ በሁለት እንደሚከፈሉ የማኒፋክቸሪንግ ካምፓኒ ሲሆን ሮ ማቴሪያል ወርኪንግ ፕሮሰስ እንደዚሁም ፊኒሽድ ጉድስ እና ማኒፋክቸሪንግ ሳፕላይስ የሚባሉ አዲሽናል ክላሲፊኬሽኖች እንዳሉት ማወቅ። ሜርቻንዳይዝ ከሆነ ደግሞ ቢዝነሳችን አንድ አይነት ማለትም ሜርቻንዳይዝ ኢንቨንተሪ እንዳለን አንደርስታንድ ልታደርጉ ነው የሚጠበቅባችሁ። ሌላኛው ደግሞ ስለ ኢንቨንተሪ ኮስቲንግ ሜቴዶች አሉ። ኢንቨንተሪያችንን ኮስት የምናደርግበት ማለትም የኮስት ኦፍ ጉድስ ሶልዳችንን ኮስት ኦፍ ኢንዲንግ ኢንቨንተሪያችንን ግሮስ ፕሮፊታችንን ዲተርማይን ለማድረግ የምንጠቀምባቸው የተለያዩ የኮስቲንግ ሜቴዶች አሉ። ፐርፔቹዋል ኢንቨንተሪ ሲስተም ተጠቅመን ሊሆን ይችላል። ፕሬዲክት ኢንቨንተሪ ሲስተም ተጠቅመን ሊሆን ይችላል። በፈርስት ኢን ፈርስት አውት በዌስት አቨሬጅ ሜቴድ ስፔሲፊክ አይደንቲፊኬሽን ሊሆን ይችላል። አዘርዋይስ ደግሞ አሁን ላይ በአይኤፍአርኤስ እየተከለከለው በፊት ኦብቪየስሊ በጀነራሊ አክሴፕትድ አካውንቲንግ ፕሪንሲፕል ጊዜ የምንጠቀመውን ላስት ኢን ፈርስት አውት ተጠቅመን ሊሆን ይችላል። ዋትኤቨር ኢት ኢዝ ኮስቶችን ዲተርማይን ማድረግ መቻል የመጀመሪያው ሀሳብ ነው። ሁለተኛው ደግሞ አንደርስታንድ አካውንቲንግ ፎር ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ኢንታንጂብል አሴትስ ኤንድ ናቹራል ሪሶርስ ነው። ለዚህ ኤግዛምፕል ፕሪንታችን ላይ የምናገኘው ማለትም መሰረታዊ የሆነ አንደርስታንዲንግ ፒፒ የሚባሉት ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የሚባሉት ቋሚ ንብረት ተብሎ በተቋም የሂሳብ መዝገብ ላይ የሚያዙት እነማን እንደሆኑ which means ንብረቶቻችን ወይም ደግሞ አሴቶቻችን ሶስት መስፈርቶችን ሲያሟሉ ቋሚ ንብረት ተብለው መመዝገብ ይችላሉ። የመጀመሪያው they must be purchased to use in the normal course of business ነው። ኖት ፎር ሪሴል ማለት ነው። ባክቴሪ በኖርማል የስራ ሂደት ውስጥ ሊገለገልባቸው የገዟቸው ንብረት መሆን አለባቸው። ምክንያቱም ለሽያጭ ወይም ደግሞ ለሪሴል ፐርፐስ ከሆነ የገዟቸው ኢንቨንተሪ የሚባሉ ካታጎሪ ውስጥ ስለሆነ የሚገቡት ወደ ከረንት አሴት ሊስት ውስጥ ይገባሉ። ሶ በመጀመሪያ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ለማለት ኖት ፎር ሪሴል መሆን አለበት። ሁለተኛው ደግሞ ሎንግ ላይፍ ሊኖራቸው ይገባል። ሚንስ ሪላቲቭሊ ኢዝ ሞር ዛን 1 year ዲዩሬሽን ሊኖራቸው ይገባል። እየተገለገልኩባቸው ከአንድ ዓመት በላይ መስራት የሚችሉ ማገልገል የሚችሉ መሆን አለባቸው። አለበለዚያ ሰፕላይ ስለሚሆኑ ታላቂ እቃ ወይም ደግሞ ኮንሱመብል ማቴሪያል ስለሚካተቱ ማለት ነው። ሶስተኛው መስፈርት ደግሞ ምንድነው? ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የምልበት ዴሜስቲሊ ዲፕሪሺየብል አሴት የሚያረጁ መሆን አለባቸው ማለት ነው። የሚያልቁ ሳይሆን ስሩ ዩዜጅ ሊሆን ይችላል፣ ስሩ ፓሴጅ ኦፍ ታይም ሊሆን ይችላል። የሚያረጁ ኢኩዊፕመንቶች መሆን አለባቸው። ስለዚህ የዚህ አይነት ቤዚክ አንደርስታንዲንጎችን እንድትይዙ። ሲቀጥል ደግሞ ስለ ኢንታንጂብል አሴቶች ፕሮፐርቲ ፕላንት ኤንድ ኢኩዊፕመንቶች እርጅና ይሰራላቸዋል፣ ዲፕሪሺየት ያደርጋሉ በስትሬት ላይን ሜቴድ፣ ሰም ኦፍ ይርስ ዲጂት ሜቴድ ወይም ደግሞ ደብል ዲክላይን ባላንስ ሜቴድ፣ አክቲቪቲ ቤዝ በሚባለው ወይም ደግሞ በዩኒት ኦፍ ፕሮዳክሽን ሜቴድ እርጅና እንሰራላቸዋለን። ኢንታንጂብል አሴቶችን እናያለን። ኢንታንጂብል አሴቶች ማለትም ሜዠረብል የሆኑ ነን ሞኔተሪ የሆኑ የማይታዩ የማይዳሰሱ ግን አሉኝ የምላቸው ዋጋ የሚወጡ ንብረቶች ሪሶርሶች ናቸው ማለት ነው። እነ ላይሰንስ፣ ኮፒራይት፣ ፓተንት ወይም ደግሞ ፍራንቻይዚንግ ሊሆን ይችላል፣ ትሬድማርክ ሊሆን ይችላል፣ ዋትኤቨር ኢት ኢዝ ጉድዊልም ሊሆን ይችላል። ስለነሱ ያለኝን አንደርስታንዲንግ የሚጠይቅ ሁለት ጥያቄ አለ ተብሎ ነው የሚታሰበው በትምህርት ሚኒስቴር ኢንዲኬሽን ባደረገው መሰረት ማለት ነው።
ሶ ይሄ ማለት ኢንታንጀብል አሴቶች ላይ ጠለቅ ያለ እውቀት ሊኖራቸው ይገባል ማለት ነው። አሞርታይዜሽን ይሰራላቸዋል። ሊሚትድ ላይፍ ከሆኑ የህይወት ቆይታቸው የሚታወቅ ከሆነ አዘርዋይስ ግን ኢንቫይሮንመንታቸው ቴስት አድርገን ነው የምናልፈው። ኔክስት ናቹራል ሪሶርሶች አሉ። የተፈጥሮ ሀብት ማለት ነው። ላንድ አታችድ የሆኑ ሪሶርሶች ማለት ነው። ፔትሮሊየም ሊሆን ይችላል፣ ስታንዲንግ ቲምበሮች ወይም ደግሞ ኦር ጋዝ ዋቴቨር ዚስ መሬት ውስጥ ያሉ ኤክስትራክት ተደርገው የሚወጡ አሴቶችን በተመለከተ እንደዚሁም አንደርስታንዲንግ ጠይቃቸዋለሁ ነው የሚለው በኤግዚት ኤግዛምፕሉ ፕሪንታችን ውስጥ። ሶ ኢንታንጀብል አሴቶች ከሆኑ በኤክስትራክሽን ዋጋቸው ኤክስትራክት እያደረግን በሚያልቀው ጊዜ ዴፕሌት አደረጉ ነው የሚባለው። ስለዚህ ዴፕሌሽን በአክቲቪቲ ቤስ እንደሚሰራላቸው በደንብ ላይ ተዘጋጁበት ይገባል ማለት ነው። ሌላኛው ደግሞ ኢንተርናላይዝ ዘ ከረንት ኢትዮጵያን ፔሮል ሲስተም ነው የሚለው አፌክቲቭ ወይም ደግሞ ስለ አፌክሽን የሆነ የኩዌሽን ኮንቴንት ያለው አንድ ጥያቄ አለ ተብሎ ይታሰባል የጊት ኤግዛምፕሉ ፕሪንታችሁ ላይ። ስለዚህ ፔሮል ኢምፖርታንሶችን ማወቅ አለባችሁ። 3 ኢምፖርታንስ አለው። ፔሮል ሬጂስተር ሺትን በደንብ መስራት አለባችሁ። ፔሮል ሬጂስተር ሺት ውስጥ ምን ምን እንደሚካተት ስቴፖችን ማወቅ አለባችሁ። ስለ ቤዚክ ሳላሪ፣ ግሮሰሪ፣ የተለያዩ አይነት አልዋንሶችን እዚሁም ደግሞ ዲዳክሽኖችን ኦቨርታይም ካልኩሌት ማድረግ፣ ዘን ታክሰብል ኤርኒንግ ታክስ መስራት፣ ፔንሽን ኮንትሪቢሽን፣ አዘር ዲዳክሽን፣ ኔት ፔይ፣ ኢቨን ሃው ቱ ጆርናላይዝ ፔሮል የሚለውንም አንደርስታንዲንግ ሊኖራቸው ይገባል ማለት ነው። ሌላኛው ስለ ፓርትነርሺፕ ቢዝነስ ነው የሚኖረው። ዘን የኮርፖሬት ቢዝነስ ወይም ደግሞ ሼር ካምፓኒዎች የኢትዮጵያ ኮንቴክስት አለ። ዘን ስለ ኦፕሬሽን ሊኩዴሽን እንደዚሁም ደግሞ ፐብሊክ ኢንተርፕራይዞች በኢትዮጵያ ኮንዲሽን ሪመምበሪንግ አለ ተብሎ ነው የሚታሰበው። በደንብ ዲፕ እንድገባላችሁና በእነዚህ ሀሳቦች ላይ ጠለቅ ያሉ ቪዲዮዎች እንድሰራ ከፈለጋችሁ ኮሜንት ላይ ያሳውቁኝ። ቴንኪዩ ጨርሻለሁ። አመሰግናለሁ።